በቃ እኔ አሁን እንትና ግዴታዬን አልተወጣውም። ይሄዳለሁ እድገት እስቲ እጂ አንቺ ወንድ ነሽ የቱ ጋር ነበር ቦርሳ ያደረኩት ተነሱ ወንድ ነሽ አንቺ ከዚህ ቤት አይደለም ማውጣት እድገት ተነሽ ራክሽን ያልባክሰንቺ ቁጭ ብርድ ማለት ተቀማጭ ቁጭ በይ ወይ ስሚኝ እንሂድና አብረን ዕቃ ገዝተን መምጣት አንቺ ጋር አልሄድም እሺ ስነ ስርዓት ነው ተቀማጭ የት ነው የምትሄጂው እንዴ ልሂድ ትላለች እንዴ ምን ማለት ነው ልሂድ ቁጭ በይ ቁጭ በይ ጨነቀኝ ቤት ውስጥ አንቺ ጨነቀኝ ምናምን የምትይው አማርኛሽን እንትን በይ ቁጭ በይ ጫማውን አውልቂና ውጪና እዛ ልጅ ጋር እንትን በይ ተኝ ህፃኑን ያልሽው ምን ማለት ነው ምንም አጥቢው እንዴ ቆጣሽ አታርጊኝ ወርዲ እኔ ተቆጥቼሽ አላውቅም አይደለም ምን ችግር አለው እኔ ተቆጥቼሽ ስለተቆጣችኝ በጋውን በምን እኔ ተቆጥቼሽ አላውቅም እንድቆጣሽ አታድርጊኝ ስነ ስርዓት ያዥ ተቀመጪ ምን ማለት ነው ከተማ ልሂድ ኧረ በስመ አብ ወልድ ምን ችግር አለው ከላሽተለውን ታላቅ የሚለውን እኮ መስማት ግድ ነው ወደድሽም ጠላሽም ግድ ነው እናትሽ የምትለውን ነገር መስማት አለብሽ እሺ ብለሽ መቀበል አለብሽ ታላቅሽም በታላቅነቷ መከበር አለብሽ እሺ ማለት አለብሽ ገና እናት ልንገርሽ አራስ ማለት ዘጠኝ ወር ተሸክመሽ አመጠሽ የወለድሽበት ሰውነት በትንሹ 2 ወር ነው 3 ወር 4 ወር ነው ተጠግና አንድ ሴት ልጅ የምትወጣው እንዴ ወገብሽ አሁን ይሄው 9 ወር ተሸክመሽ የቆየሽበት ወገብሽ ቀላል መስሎሻል እንዴ ህመሙን አሁን አይደለም የምታቂው እያዋለ እያደረ ህመሙን ድካሙን የምታቂው እንዴ በስነ ስርዓት የተሰራልሽን እናንተ ሩታ ናፍቃኝ ነበር እንዴ 4 ቀን አይሆንም ቪዲዮ ከለቀቀች 4 ቀን 5 ቀን ይሆናልና በጣም ናፍቃኝ ነበር ስለመጣች በጣም ደስ ብሎኛል ምን እንዳመረኝ ታውቃለህ በነግራችሁ ማለት ነው እኔም እንደ ሩታዬ አራስ መሆን አማረኝ እንደ ሩታ መቅበጥ አማረኝ የምር ወይ የኔ ቀበጥ ማለት ነው እንዴት እንደምትቀብጣያችኋታ እናት ላይ ነው ሁሉም ሰው መቅበጥ የሚያምርበት ማለት ነው በርግጥ ባልም ላይ መቅበጥ ያምራል ግን ሞር ደግሞ እናት ላይ ስትቀብጡ ወይኔ ደስ ሲል ስሜቱን አስቡት እስኪ እኛንም ለዛ ቀን ያብቃን እኔ አምሮኛል በቃ ራሱኝ መቅበጥ አምሮኛል አሰላሙ አለይኩም ወራህመቱላሂ ወበረካቱ ደህና የተከበራችሁ ቻናል ሰዎች እንዲም ተከታታዮች እንዴናችሁ ላይ እንደናናችሁ ወይኔ በጣም ደህና ነኝ አልহামዱሊላህ እናንተም ደህና እንድትሆኑ ተመኘሁላችሁ ባላችሁበት ቦታው ለአላህ ሱብሃነሁ ወተዓላ ይጠብቃችሁ ዛሬ በሩታዬ ቪዲዮ መጥቼላችኋለሁ ማለት ነውና ሩታ የእናቷና እህቶቿን ፍራንክ አድርጋ አምሮባታል ግን አራስነት የወለደች እንኳን እኮ አትመስልም የምር ማለት በቃ አለ በቃ እኔም አራስ መሆን አማረኝ እንዴ እኔም መቅበጥ አማረኝ ታውቃላችሁ እናታችሁ ላይ መቅበጥ እንደዚህ እህቶቻችሁ ላይ መቅበጥ ምናምን አራስ ስትሆኑ ለካ እንደዚህ ነው ቀበጥ የምትሆኑት ማለት ነው ሰው ባሉ ማለት ምስት ባሏ ላይ ስትቀብጥ ያምራል ይባላል ግን አይደለም ሞር እናቷ ላይ ነው ስትቀብጡ የሚያምሩባት ይሆናል አይደል እኔንም እንደዛ ነገር አማረኝ ማለት አራሱኝ ያለኝ እኮ ከት መጣ አራተው እና ማለት ነው እና እንደዚህ አንዳንዴ እንደዚህ ነገር ምናምን ስታዩ እውነት ቤተሰቦቻችሁ አይናፍቋችሁ እንደዚህ ስትሆኑባችሁ ምናምን ወይም ድሮ ያሳለፋችሁ ነገር ምናምን ትዝ አይላችሁም የምር ይሆናል በቃ ይሆነ ከናት ጋር ምናምን ወይኔ እኔ ምን እንደናፈቀኝ ብታዩ ማለት ነው ከናቴ ጋር ከኋላዋ መሄድ ገበያም ይሁን ምን የትም ይሁን ስራም ሲሰራ ይሁን ምንም ብቻ ከሷ ጎን መሆን ከሷ ጋር መሄድ ድሮ እንደዛ ነበር እሷ ገበያ ስንሄድ እንደዚህ እኩል አንሄድም ነበር እኔ ልጅም ስለነበርኩኝ ባላቀም እሷ ከፊት እየሄደች እኔ ከኋላ ነበር መሄደውና ወይ ከሌላ ሰው ጋር ያወረች ምናምን ከሆነ እንደዛ ነበርና እሱን ትዝስ ባለችኝ እኔም ከንቺ ጋር ሄዳለሁ ከተማ እኔም ገዝቼ እመጣለሁ ምናምን ስትል ሩታዬ ድሮዬን አስታወሰችኝ ሩታዬ በጣም ናፍቃኝ ነበር እናንተም እንደምትናፍቃችሁ ተስፋ አደርጋለሁ 5 ቀን ምናምን 4 ቀን 5 ቀን ሆኗት ነበር የጠፈች እያልኩ ነበር አፍሪሽም አዲስ አበባ መጣባትና ጠፈች እያልኩ ነበር ዛሬ ብቅ ብላለች ያው ናፍቆታችን ባንጠግባትም ግን ይሻላል ጭር ብላ ከምትጠፋ እንደዚህ አንዳንዴ ብቅ እያለች ፍራንክም ይሁን ደስ ይላል ብቻ የምር አብርሽ ከሆነ ከማን ነበረች ከሄርማል
ከሄርሜላ ጋር ይጃጃል። ሩታዬውን ከዚህ በኋላ እኮ ማለት ነው የምር አትጨነቅም። በተለይ አግብታችሁ ልጅ እስከሚኖራችሁ ድረስ ነው ከባል ጋር ግብ ምናምን ብትፈጥሩ የሚያሳስባችሁ አሁን ግን ልጅ ካላችሁ ብዙም እንደዛ ነገር የሚያስጨንቅ አይመስለኝም። የምር ማለት አይለያቸው ነው ለመናገር አላህ አይለያቸው። ግን ከወለድን በኋላ ፎከስ የምናደርገው ልጆቻችን ጋር ነውና ብንለይ ባንለይ ያን ያክል እንትን አንሆንም ይመስለኛል። ሳንወልድ የምንጨነቀውን ያክል ከወለድን በኋላ ለወንድ ልጅ እንደዛ ምንጨነቅ አይመስለኝም። እና ግን እኔ ጥሩ ነገር እያስተማርኩ አይደለም በነገራችን ላይ ግን አሁን ማለት ነው። እና ግን ያን ያክል እንደማንሆን እርግጠኛ ነኝ። ከወለድን በኋላ ፎከሳችን እንዳለ ልጆቻችን ጋር ነው የሚሆነው። በቃ ባላችን የሆነ አለ አይደል ብዙ ሰዎችን ስላየው ነው የምር በቃ ከወለዱ በኋላ ብቻቸውን ሲንግል መሆን ምንም እንደዛ ነገር ነው። አብዛኛው አርቲስቶችንም እንደዚህ ሚዲያ ላይ የሚቀርቡ ሰዎችንም ታዋቂ ሰዎችን ስምናቃቸው ስናያቸው እንደዛ ነው አይደል? እና ያ ነገር ይፈጠርባት በሩታ እያልኩ አይደለም፣ ግን እንደ ድሮ የምትጨነቅ አይመስለኝም። እንደ ድሮ የምታለቅስ የምትጨነቅ አይመስለኝም። ምክንያቱም ለልጇ ስትል የምትኖር ይመስለኛል። እና እንደዛ ነው። አሁን ለምሳሌ ማን ነበረች ልዩና ቅዱስ? እኔ ሁሌም ነው ምሳሌ ማደርጋቸው፣ የምሬን ነው የምላችሁ። አንድ ቀን እንኳን ይለያሉ ብዬ እንደውም በቃ ይሆናል አይደል ትዳሬ እንደነሱ በሆነ ልጅቷ በጣም ሙያ አላት፣ የሆነ ቀልጠፍ ያለች ቆንጅዬ ምንም አይወጣላት እና ሙሉ ሴት የምትባል ሴት ነበረች። እና ሙስሊም ባትሆንም የሌላ እምነት ብትሆን ሃይማኖታ ላይ የሆነ ጠንከር ያለች ምናምን እንደዛ ነገር ነበረች። እና ይሄው እሷንም ጥሎ እንኳን ወደ ሌላ ሴት ሄዷል። የወሬ ወሬ ሁሉ ቪዲዮአቸው ልከታተል ነበርኩኝ። ጠዋት ተነስታ የምትሰራው ቁርስ ወይኔ ልዩዬ ማለት ነው ቅመም የሆነች ልጅ የሚሳ ሰዓት የእራት ሰዓት በቃ የሱም እንትን አይጎድልባትም፣ የውጩም አይጎድልባትም፣ የራሷም ነገር አይጎድልባትም። በቃ ሁሉንም ነገር ይሆናል አይደል? አንዳንድ ሰዎች ለቤታቸው ሲሉ ራሳቸውን ያመጣል፣ ለባላቸው ሲሉ ደግሞ ራሳቸው ወይም የውጩ ብቻ በአንዱም ማይሆኑ ሰዎች አሉ። እና እሷ ግን ሁሉንም በቃ ከውጭም ትሰራለች፣ ራሷንም ትጠብቃለች፣ ባሏንም ትጠብቃለች፣ ቤቷንም ትጠብቃለች። እና ሙሉ የሆነች ሴት ነበረች። እምነቷም ላይ ስታያት ደግሞ እንደዛው ነገር ነበረች። የምር የሆነ በቃ አላረን እኔ ቪዲዮዋን እያንዳንዷን ነበር መከታተላት የምታውቃት ከሆነ ማለት ነው። እና ያው እንደዛ እንዳይሆኑ ነው። ግን አሁን እሷ ልጇን ቅብርር ብላ እያሳደገች ነው ያለችው። ልዩዬ አሁንም እየሰራች ነው። በጣም ነው መወዳት በነገራችን ላይ። የዛሬ ቪዲዮ በዚህ ልቋጭላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።